በጋምቤላ ክልል በተነሳ የብሔር ግጭት የክልሉ የትራንስፖርት ቢሮ ምክትል ኃላፊን ጨምሮ ከ12 ሰዎች በላይ መገደላቸው ተሰማም። በትላንትናው ዕለት በጋምቤላ ከተማ መምህራን ኮሌጅ አካባቢ ቦምብ ፈንድቶ ባሮ ወንዞ የሚሄድ የአኟክ ብሔር ተወላጅ ላይ ጉዳት መድረሱን ተከትሎ በከተማዋ በአኟክና ኑዌር ብሔር ተወላጅ ተማሪዎች መካከል ከፍተኛ ግጭት ተነስቶ እንደነበር የኢሳት ምንጮች ገልጸዋል። በዚህ የተነሳ የታጠቁ የክልሉ ልዩ ኃይል ፖሊስ አባላት በወሰዱት የኃይል እርምጃ 4 ሰዎች ሲገደሉ 7 ሰዎች ላይ ከፍተኛ ጉዳት ደርሶ ወደ ሆስፒታል መወሰዳቸው ታውቋል። በጆሮ ወረዳ በጠመንጃ በታገዘ የእርስ በርስ ግጭት 5 የኑዌርና 2 የአኟክ ብሔር ተወላጆች ግድያ ተፈጽሞባቸዋል። ሐሙስ ጥር 20 ከፉኝዶ ወደ ጋምቤላ ሲጓዙ የነበሩት የክልሉ የትራንስፖርት ቢሮ ምክትል ኃላፊ በተወሰደ የበቀል እርምጃ እንደተገደሉ ለመረዳት ተችሏል። ኃላፊው የኑዌር ብሔር ተወላጅ እንደሆኑና ግድያውን የፈጸሙት የአኟክ ወጣቶች መሆናቸውን መረጃውን ለኢሳት የላኩት ምንጮች ገልጸዋል። በሁለቱ ብሔሮች መካከል ተመሳሳይ ግጭቶች ከቅርብ ጊዜ ወዲህ እየተደጋገሙ መምጣታቸውን የሚገልጹት ምንጮቹ ከሁለት ሳምንት በፊት የክልሉ ምክትል ርዕሰ መስተዳደር አቶ ኦሌሮ ኦፒዮ ሾፌር በሆነ የአኟክ ተወላጅና የኮሌጅ ምክትል ዲን በሆነ የኑዌር ተወላጅ መካከል በመሬት የተነሳ ግጭት ሾፌሩ በጥይት ተመቶ መቁሰሉ ታውቋል። ከአንድ ወር በፊትም የአኟክና ኑዌር ባልና ሚስት መካከል በትዳራቸው ውስጥ በተፈጠረ ግጭት ሁለቱም ሲገደሉ ግጭቱ ከባልና ሚስት ቤተሰቦች አልፎ ወደ ሁለቱ ብሔር ተወላጆች በመዛመት መንደሮች ተቃጥለዋል፣ የሰው ሕይወትም ጠፍቷል። በደቡብ ሱዳን መንግስት ውስጥ በተፈጠረው ቀውስ የደቡብ ሱዳንን መንግስት ለመውጋት መሳሪያ ይዞ በጋምቤላ አካባቢ የሚንቀሳቀሰውና በኢትዮጵያ መንግስት የሚደገፈው በሪክ ማቻር የሚመራው አማጺ ቡድን ለግጭቱ መባባስ የራሱን አስተዋጽኦ እያደረገ መሆኑንም የኢሳት ምንጮች ይገልጻሉ። ከመሬት ቅርምት ጋር በተያያዘ የጋምቤላ ተወላጆች በስርዓቱ ላይ በተለይም እዚያ ስፍራ እርሻ በያዙም የህወሓት ታጋዮችና ኢንቨስተሮች ላይ ተቃውሞ ማስነሳታቸውን ተከትሎ በሁለት የጋምቤላ ብሔረሰቦች መካከል ግጭቶች እንዲፈጠሩ የተቀነባበሩ ሙከራዎች ሲካሄዱ መቆየታቸውንም መረዳት ተችሏል። ግለሰባዊ ግጭቶች ወደ ዘር ግጭት እንዲያመሩ የተቀነባበሩ ስራዎች እየተካሄዱ መሆናቸውን የሚገልጹት ምንጮች በስልጣን ላይ ያሉ የኑዌርና የአኟክ ተወላጆች ከስርዓቱ የደህንነት ሰዎች ጋር በመሆን ግጭቱ እንዲስፋፋ በመስራት ላይ መሆናቸውም ተመልክቷል። በጋምቤላ አካባቢ የተካሄደ ያለውን የመሬት ወረራ በመቃወምና በአጠቃላይ ስልጣን ላይ ያለው ቡድን አካባቢውን እንዲለቅና በኢትዮጵያ ሌላ የፖለቲካ ስርዓት እንዲዘረጋም ነፍጥ ያነሱ የጋምቤላ ድርጅቶች በአንድ ጥላ ስር መሰብሰብ መጀመራቸው ስልጣን ላይ ያለውን ቡድን ያላስደሰተ እርምጃ መሆኑም ሲገለጽ ቆይቷል። እነዚህ የጋምቤላ ድርጅቶች አርበኞች ግንቦት 7ን ከመሳሰሉ ህብረ ብሔር ኃይሎች ጋር መስራት መጀመራቸውን ይፋ ማድረጋቸው ይታወቃል። በጋምቤላ የዘር ግጭት ሲቀሰቀስ የተሰባሰቡት የጋምቤላ ኃይሎች በዘር መስመር ይሰነጠቃሉ በሚል ስሌት ግጭቶቹ ስለመቀነባበራቸው ጥርጣሬያቸውን የሚገልጹ ወገኖች አሉ።